ይላል ያሻር መጽሐፍን ይጠቅሳል እና ነገሥት መጽሐፍ ላይም ስትሄዱ መሳፍንት መጽሐፍ ላይም እንዲሁም ደግሞ በአካባቢ ያሉ ነገስታት የሚያመጡትን ዶሚናንስ እንዲሁም ደግሞ ኢንፍሉዌንስ ነው። ስለዚህ እነዚህን ሂስቶሪካል ናሬቲቭስ አንደርስታንድ ማድረግ ኦኬ ስልኬ ላይ አላሳይም አለኝ። ፓወርፖይንት እንትኑ ምንድነው? ፓወርፖይንት ሳይሆን ይታያችኋል። ኦኬ ለኔ ነው እንትን ያላለው ማለት ነው። ኮምፒውተሪስት the Egyptian periods, the Mesopotamian times, the Syro-Palestine, this ancient Near East በራሱ ያንን አውድ የሚገነባልን ስለሆነ ነው። ለምሳሌ ስለ ኢትዮጵያ ታሪክ እና እያጠናን ቢሆን ሂስቶሪካል ናሬሽን እያጠናን ቢሆን እነዚህን ሂስቶሪካል ናሬሽን ስናጠና የአካባቢው ባህል በራሱ ከአንዱ ወደ አንዱም የሚሄድ ነገር ስለሆነ ማለት ነው። ከአንዱም ወደ አንዱ እነዚህ ጊዜያቶች ማየቱ በጣም ክሪቲካል የሆነ ይመጣል ማለት ነው። ኦኬ አሁን ኢያሱን መጽሐፍ ከመጀመራችን በፊት ይሄን ማየት ያለብን ለምንድን ነው? ወቅቶችን አንደርስታንድ ማድረግ ስላለባችሁ ነው። በተመሳሳይ ሰዓት በእስራኤል ውስጥ ይሄ ነገር ሀፕን እያደረገ ነው ስንል የኢያሱ መጽሐፍን ስንጠቅስ የነገስት መጽሐፍን ስንጠቅስ በተመሳሳይ ሰዓት ደግሞ በእነዚህ በአንሸንት ኒሪስት የሚባሉ መካከለኛው ምስራቅ በሜሶፖታሚያ በኢጂፕት እንዲሁም ደግሞ በሲሪያ ምንድነው እየሆነ ያለው? እነሱ በካልቸርም ለምሳሌ ፖይም ራሱ ስታጠኑ ፖይም ራሱ ለምሳሌ ምንድነው ግጥም መጽሐፍትን ስታጠኑ ራሱ ወደዚህ ሐሳብ ነው ማድረግ የመዝሙረ ዳዊትን ስታጠኑ ግዴታ አንሸንት ኒሪስት የነበራቸውን የኤሌመንት ስትራክቸር እንዴት ነው እንጉርጉሯቸው፣ እንዴት ነው ግጥማቸው፣ ደሳቸው እንዴት ነው የሚገልጹት፣ ሀዘናቸው እንዴት ነው የሚገልጹት because it's very critical ምክንያቱም ባህል ከባህል እርስ በራሱ የሚወራረስና አንዱ ሌላውን ኢምፓክት የሚያደርግበት ነገር ለሚ ወይም አይረን ኤጅ የሚባለው ከ1200 እስከ 1000 የነበረበት ኤጅ ነው። ብሮንዝ ኤጅ የሚባለው ቶታል ፒክቸሩን አንዴ ያሳያችኋለሁ። ቶታል ፒክቸሩ ወይም እነዚህን ቀናየት ሞክራለሁ። but when you see this biblical chronology, even Moses was born in 1526 BC, which is Pharaoh, and also the time frames that we see in Genesis. እዛ ጋር የሚጠቅሳቸውን ነገስታት the Canaanites እነዛን ነገሮች ያንን አፕሮክሲሜት ዴት ነው የሚሰራው የመጽሐፍ ቅዱስ ምሁራንም የሚሰሩት የሙሴ መወለድ በ1526 ቢሲ ነው የሚለው ጋር ድምዳሜ ጋር ለመድረስ አፕሮክሲሜት ዴት ለመስጠት ምክንያቱም ጄኔሲስ ላይ ሙሴ የተወለደው ያቆጣጠር እንኳን ጊዜ መታ አቆጣጠር ስለሆነ ነው። ግን ይህ አቆጣጠር እንዴት ነው የሚለውንም እሱንም ብሎ ነው so Egyptian cosmic political reach until the modern Canaan የትልቁ የግብፃውያን ትልቁ መንግስት የሚባልበት ወርቃማው መንግስት የሚባልበትም ጊዜ በነበረበትና እንዲሁም ደግሞ early bronze age ወይም iron age የሚባለው late bronze age ላይ
ነው ቅድም ሙሴ የተወለደበት ጊዜ ነው። ሌት ብሮንዝ ኤጅ ወይም አይረን ኤጅ የሚባለው ከ1200 እስከ 1000 ቢሲ ያለበት ጊዜ ነው። ይሄ ጊዜ ደግሞ the collapse and upheaval, the end of the late bronze age sees the fall of the Hittite empire and the destruction of the major ports and fortified cities in Ugarit, Megiddo, አሽክለውን ዩግሬት የሚባለው ባይ ዘ ዌይ ይሄን ቋንቋ አንደርስታንድ የሚያደርገው አንድ የካቶሊክ ቤተክርስቲያን ጳጳስ ነው። የካቶሊክ ቤተክርስቲያን ዩግሬቲክ ያውቃል እና ስለዚህ እኔ አንሸንት እንትኖች ያነባል። አይ ዶንት ኖ እሱ ብቻ ሊቀር ቻለ አይ ዶንት ኖ ግን እሱ ብቻ ሞት ዩግሬቲክ፣ መጊዶ፣ አሽክሎን እነዚህ ከ1200 እስከ 00 ቢሲ የነበሩ ናቸው። አሲሪያን ፓወር የአሲሪያን ፓወር እነዚህ ሌት ብሮንዝ ኤጅ ላይ ኮላፕስ እያደረጉ ፖለቲካል ፎርሜሽን የመጣበት ነው። አክሮስ ደ ኬነን ሲሪያ ስሞለር ፖሊቲስ ትራይባል ፌዴሬሽን ኢዝራኤል ግሩፕስ ቴክ ሼፕ አት ዲስ ታይም። going internal regional development which is okay ከርስላችሁ ከዛ በኋላ ጆሹዋ ነው ዩኒቲን ቢብሊካል ቴዎሎጂ ላይ ከመሄዳችን በፊት እቺኛዋ ትንሽ ጥያቄም ካላችሁ ኖቱን ስታነቡ በኋላ ላይ መጠያየቅ እንችላለን። ይሄኛው የዩናይትድ ሞናርኪ የነበረበት ጊዜ ደግሞ ከ1050 እስከ 900 ቢሲ የነበረበት ሂስቶሪካል ፔሪድ ነው። ዩናይትድ ሞናርኪ እናውቀዋለን። ሶል ዴቪድ ኤንድ ሳልሞን this was the United monarchy. So this regional dynamics after 1000 BC, the Iron Age the second, the Polites strengthened, the Armenians settled, arise in Syria, Damascus became the center at that time, and Assyria reemerges with the campaign along with the Upper Ephraimites and renewed imperial ambition in 9th to 8th century. The Aramean ascendancy, the Aramean consolidates territory in Syria and exerts pressure on neighboring state while contributing to the cultural linguistic shifts across the Levant. In this United Monarchy period, we know we have references for Syria and then also the nations, surrounding nations that are around there, even the Egypt, because the biblical reference, we have biblical reference in another the ancient Near East kingdoms and also in the United Monarchy, which was the kingdom of Saul, the kingdom of Solomon, and the kingdom of David. So the Assyrian and Neo-Assyrian period, or the Neo-Babylonian dominance, was in 900 to 550 BC, which is the first Assyrian threat was in 1850. Assyrian under roots like Ashur-Sirfal II expanded through annual campaign and military pressure. The Neo-Assyrian empires like Telgal-Pelser. Are you familiar with this name? Telgal-Pelser III, which restored the Assyrian empire dominance and become the first class imperial power affecting Israel, Judah, and Aram Phoenicia and Mesopotamia. The Neo-Assyrian empire was 746 up to 630 BC. ተልገል-ፐልሴርን ታስታውሱታላችሁ? ምን መጽሐፍ ላይ ነው ያለው? መጽሐፉን እርግጠኛ ታስታውሰው የለም? ቴልቴል ጌልፌልሶር ረጅም ስም ነው። ረጅም ስም ነው ያለው አይደል? ቴልቴል ጌልፌልሶር በአማርኛ በአማርኛው ቴልጌል ይሄ ስም ኖርማሊ መጽሐፍ ቅዱስ ተጠቅሶ እናገኘዋለን አይደለ? ነገስት መጽሐፍ ላይ መጥቶ እስራኤልንም ትሪት ያደረገ ያስፈራራ ነው። ግን ይሄ ደግሞ የነበረበትን ጊዜ ከቢብሊካል ኤቪደንስ ውጪ ነው የምናገኘው። ይሄንን ከቢብሊካል ኤቪደንስ ውጪ ካሉ ኤክስተርናል ኤቪደንሶች ነው። ሶ in 722 the fall of Samaria በ722 እስራኤል የመጀመሪያው ፓርት ወይም ሰማሪያ 10 ኔሽን ወደ የወደቀበት ጊዜ ነው። ቢብሊካል ሲንክሮኒጂን ሄደን ስናይ በ722
ምክንያቱም በሰማሪያ በጣም ፕሬሸር እያደረጉ እንደመጡ አይተናል። እነዛን ኤሪያዎች ላይ ፕሬሸር እንደሚያደርግም we have historical evidence. So this pressure on Judah leads to Joash to reform in 628 BC. So the key exilic event occurred under the Nabuchodonosor the second, culminating in 586. መጨረሻ ላይ በ586 ነው ሙሉ ለሙሉ እስራኤል ወደ ምርኮ ተወስደው የሄዱበት ጊዜ the Medo-Persian Ascendant የሚባለውና ከ550 እስከ 445 BC ያስኩት ለቂሮስ ሜርስ ፐርዥያን የሚባሉት አሁን ከረንት ዴይ ምኖች ናቸው ፐርዥያንስ ናቸው የሚባሉት ፋርሲዎች ወይም ፐርዥያንስ ሞደርን ዴይ ኢራን ናቸው ኢራን ፐርዥያንስ ናቸው ጊዜ እናውቃለን ከዛ ከኤክሳይል የተመለሱበትን እስራኤላውያን እንዳለ ከኤክሳይል መመለስ የቻሉበትንም ጊዜ ቁምና